ሰላም ጤና ይስጥልኝ ውድና የተከበራችሁ የወሎ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልን። በዛሬ ፕሮግራማችን እንግዲህ ደግሞ ቃል በገባነው መሰረት ባዮሎጂን ካሁን በፊት እንግዲህ ከናንተ በፊት ያሉ ባቾች የተፈተኑትን ፈተና ዛሬ በጋራ ለሚድ ኤግዛማችሁ እንድትዘጋጁበት የምንሰራ ይሆናል። አብራችሁን ቆዩ። በጣም አሪፍ ሚድ ኤግዛም ነው። የኛው ሴሌክት አድርገን ነው ከብዙ ፈተናዎች መካከል ይሄን ያመጣ ነው። በደንብ ብዙ ነገር እንድታውቁ ይረዳቸዋል። እንግዲህ አብረን በጋራ እንሰራለን። ሜቢ ፕራይቬት ክላስ ያልተመዘገባቸው ፕራይቬት ክላስ ላይ በደንብ ተመዝገቡ። በመቀጠል ደግሞ ዩቲዩባችን ሰብስክራይብ ያደርጋችሁ አቶላ አካዳሚ ዩቲዩባችን ሰብስክራይብ አድርጉ። ቴሌግራማችንም ጆይን አድርጉ። እንግዲህ በቀጥታ እንዳለበዛባችሁ ወደ ጥያቄያችን ንግባ። እንግዲህ ፓርት 1 ስቴትመንት ላይ ትሩ ኢፍ ዘ ስቴትመንት ኢዝ ኮሬክት ኤንድ ፎልስ ኢፍ ናት ኮሬክት። እንግዲህ 0.5 ፖይንት የሚይዝ እያንዳንዱ ጥያቄ እዚህ ጋር 6 ትሩ ኦር ፎልስ ጥያቄዎች ትክክል ከሆነ ትሩ፣ ኢንኮሬክት ከሆነ ፎልስ እያልን እንመልሳለን። ጥያቄዎችን ስንመልስ ከበቂ ማብራሪያ ጋር ስለሆነ ይሄን ጥያቄ እንኳን ባይወጣ ደግሞ ሌሎች በዚህ መልክ ጥያቄዎች ስለሆነ የሚወጡት ሌሎች የሚወጡትንም እንድትረዱ በደንብ በዲቴል ማብራሪያ ጋር የምንሄደው ጥያቄዎችን ስንሰራ እያብራራን ተጓዳኝ ሀሳቦች። ለምሳሌ አንደኛ ጥያቄ የኮንትሮል ግሩፕ ይጠይቀናል። አንደኛው ጥያቄ የኮንትሮል ግሩፕ ነው። ስለ ኮንትሮል ግሩፕ ብቻ ትሩ ፎልስ ብቻ ብለን አናልፍም። ስለ ኤክስፐሪመንታል ግሩፕ ከኮንትሮል ግሩፕ ጋር የሚያዙ ለምሳሌ እዚህ ጋር ኮንትሮል ግሩፕ ከመጣ ቀጣይ ደግሞ በእናንተ ፈታ ኤክስፐሪመንታል ግሩፕ ሊመጣ ይችላል። ያንንም ከተጓዳኝ ሆኑ አብረው ሪሌትድ የሆኑ ኮንሰፕቶችን እያየን እንሄዳለን ማለት ነው። በደንብ ተከታተሉን። እንቀጥል። አንደኛ እንግዲህ ኮንትሮል ግሩፕ ኢዝ አን ኤክስፐሪመንት ኢዝ ኮንዲሽን ዛት ኢዝ ቢንግ ቴስትድ። እንግዲህ ምንድነው የሚለን በሳይንሳዊ ሙከራ ውስጥ ኮንትሮል ግሩፕ ማለት ምርምር የሚደረግበት ወይም የሚፈተነው ሁኔታ ነው ይለናል። ክላስ ላይ ብለን እንደዚህ ብለን የተማርነው አይደለም፣ ፎልስ ነው። የኛው ምንድነው ኤክስፐሪመንታል ግሩፕ ነው። የኤክስፐሪመንታል ግሩፕ ዲፊኒሽን እንግዲህ ክላስ ላይ እንደተማርነው እንደምታስታውሱ ኮንትሮል ግሩፕ ማለት በሙከራው ውስጥ ለውጥ የማይደረግበትና ለንጽጽር የሚያገለግል ቡድን ነው ብለናል። ማን? ኮንትሮል ግሩፕ። ሙከራው ወይም ምርመራው የሚካሄድበት ቡድን ደግሞ ኤክስፐሪመንታል ግሩፕ ይባላል ብለን ተምረናል። ለምሳሌ አንድ አዲስ መድኃኒት ካንሰርን የማዳን አቅም ለመፈተሽ የሚደረግ ሙከራ ብንጠቀም መድኃኒቱ የሚወስዱ ታካሚዎች ኤክስፐሪመንታል ግሩፕ ይባላሉ። መድኃኒቱ የሚወስዱት ኤክስፐሪመንታል ግሩፕ ሲሆኑ መድኃኒቱ የማይወስዱት ደግሞ ፕላሴምቦ ወይም የፕላሴምቦ የሚወስዱት ደግሞ ምን ይባላሉ? ኮንትሮል ግሩፕ ወይም መድኃኒት የማይወስዱት ኮንትሮል ግሩፕ ይሆናል። መድኃኒት የሚወስዱት ኤክስፐሪመንታል ግሩፕ፣ ኤክስፐሪመንት የሚሰራባቸው መድኃኒት የሚወስዱት ኤክስፐሪመንታል ግሩፕ፣ መድኃኒት የማይወስዱት ወይም ፕላሴምቦ የሚወስዱት ደግሞ ኮንትሮል ግሩፕ ይባላሉ ነው። ዲፈረንሳቸውን በደንብ ያዙልኝ። ስለዚህ አንደኛ ፎልስ ነው አንደኛ መልሳችን። ሁለተኛ ደግሞ ዋንስ and for all the mystery of life's origin is not being debating issue in science። ሁለተኛው ጥያቄ ደግሞ ምን ይላል? የህይወት አመጣጥ ሚስጥር በሳይንሱ ዓለም ውስጥ እንግዲህ ትልቅ አከራካሪ ጉዳይ አይደለም ይላል። እንግዲህ የቻፕተር 1 ላይ በደንብ በክላስ ላይ ያየነው ጉዳይ ነው። መልሳችን ምንድነው? ፎልስ ነው። ምክንያቱም ሳይንቲስቶች ህይወት ከሌላቸው ኬሚካል ንጥረ ነገሮች እንዴት ሊፈጠር ቻለ የሚለውን ለመረዳት እንደ ባዮጂኔሲስ የተለያዩ ቲዎሪዎች ላይ ጥናት ያደርጋሉ። ለምሳሌ የሚለር እርጅ ኤክስፐሪመንት እንግዲህ የህይወት መሰረታዊ የሆኑ አሚኖ አሲዶች በቀድሞዋ ምድር ወይም ከባቢ አየር ውስጥ ከነበሩ ቀላል ሞለኪውሎች ሊፈጠር ይችላል ብሎ አሳይቶናል። የሚያሳየው የህይወት አመጣጥ ሚስጥር አሁንም በሳይንሳዊ ውስጥ ትልቅ ሚስጥር ወይም ትልቅ ሚስጥራዊ ወይም ትልቅ የምርምር መስክ መሆኑን ያሳየናል። ስለዚህ መልሳችን ፎልስ ይሆናል ነው ሁለተኛው። ሶስተኛው ደግሞ the rate of net diffusion across a membrane is inversely related to the surface of area of the membrane። ሶስተኛው ደግሞ ምንድነው የሚለን? በአንድ ሜምብሬን በኩል ያለው ኔት ዲፊውዥን ፍጥነት ከሜምብሬኑ የሰርፌስ ኤሪያ ስፋት ጋር የተገላቢጦች ተዛምዶ ወይም ኢንቨርስ ሪሌሽን አለው ይለናል። ይሄ ምንድነው መልሳችን? ፎልስ ነው። ምክንያቱ ደግሞ ምንድነው? የዲፊውዥን ፍጥነት ከሰርፌስ ኤሪያ ጋር ያለው ግንኙነት ምንድነው? ቀጥተኛ ዳይሬክት ሪሌትድ እንጂ ኢንቨርስ ሪሌትድ አይደለም። ይሄ ማለት የሰርፌስ ኤሪያ ስፋት ሲጨምር የዲፊውዥን ፍጥነትም ይጨምራል። ለምሳሌ በሰውነታችን ውስጥ ያለው ትንሿ አንዲት ስሞል ኢንተስታይን ምግብን በፍጥነት ለመምጠጥ እንዲያስችል ቪሊያ እና ማይክሮቪሊያ የተባሉ በጣም ብዙ እጥፎች ወይም ጥፋቶች አሉ ነው። ይሄም እንግዲህ ሰርፌስ ኤሪያውን በከፍተኛ ሁኔታ ይጨምራል። ስለዚህ ትልቅ ሰርፌስ ኤሪያ ለፈጣን የንጥረ ነገሮች ልውውጥ ወሳኝ ይሆናል። ስለዚህ ሶስተኛ መልሳችን ፎልስ ነው። አራተኛ ደግሞ ሃይድሮካርቦን ቴስት ኦፍ ፎስፎሊፒድስ አር ሳይድ ቱ ቢ ሃይድሮፎቢክ። የኛው መልሳችን እንግዲህ አራተኛው ትሩ ነው። እንግዲህ ሴል ሜምብሬን መሰረታዊ ባህሪ ለመረዳት እንግዲህ ፎስፎሊፒድስን አወቃቀር ማወቅ ያስፈልገናል። ክላሱ ላይ በደንብ አይተናል። ፎስፎሊፒድስ የምንለው ሁለት የተለያዩ ባህሪያቶችን ያላቸው ክፍሎች አሏቸው።
ማለት ፎስፎሊፒድ ሁለት የተለያዩ ባህሪ አላቸው። የመጀመሪያው ውሃ የሚወድ ወይም ሃይድሮፋይሊክ የምንለውና ሃይድሮፋይሊክ ራስና ውሃ የሚጠራ ደግሞ ሃይድሮፎቢክ ጭራ የምንለው የሃይድሮካርበን ጭራዎች ነን ፖላር በመሆናቸው ከውሃ ጋር ስለማይሳቡ ምን ይባላል? ሃይድሮፎቢክ ይባላል። በዚህ ምክንያት እንግዲህ በውሃ ውስጥ ሲሆኑ ጭራዎቹ ወደ ውስጥ በመሳሳብ የሊፒድ ባሪየር እንዲፈጥሩ ያደርጋል ወይም ያስችላቸዋል። ይህም እንግዲህ የሴል ሜምብሬን መሰረት የሚያስረዳ ነው። ስለዚህ በዚህ ምክንያት መልሳችን ትሩ ይሆናል ማለት ነው። ሃይድሮካርበን ቴልስ ኦፍ ፎስፎሊፒድስ አር ሳይድ ቱ ቢ ሃይድሮፎቢክ የሚለው ትክክል ነው ማለት ነው። አምስተኛ ዲፈረንት ሰብሴሉላር ስትራክቸርስ ኦፍ ኤ ሴል አር ሪስፖንሲብል ፎር ዲፈረንት ባዮኬሚካል ፕሮሰስ። አምስተኛ ደግሞ የሚለናል በሴል ውስጥ ያሉ የተለያዩ ንዑስ አካላት ወይም ኦርጋኔል የምንላቸው ለተለያዩ የባዮኬሚካል ሂደቶች ኃላፊነት አለባቸው ይለና ይህም ትክክል ነው። ትሩ ነው። እያንዳንዱ ኦርጋኔል እንግዲህ የራሱ የሆነ ልዩ ተግባር አለው። ይህም እንግዲህ ሴሉ ውስብስብ የሆነ የባዮኬሚካል ሂደቶች በስርዓት እንዲያከናውን ያስችላል። ለምሳሌ ማይቶኮንድሪያ ለሴሉላር ሪአክሽን የኃይል ማመንጫ ኃላፊነቱን ሲወስድ፣ ሪቦዞም ደግሞ ለፕሮቲን ሲንተሳይዝ ፕሮቲን ለማምረት ያገለግላል። ይህ ስራ ክፍፍል እንግዲህ ልክ እንደ አንድ ትልቅ ፋብሪካ የተለያዩ ክፍሎች የተለያዩ ስራዎችን እንደሚሰሩት ነው። ስለዚህ ጋር ምን አለ ማለት ነው የተለያዩ የሆነ ሪስፖንሲቢሊቲ አላቸው። ስለዚህ መልሳችን አምስተኛም ትሩ ይሆናል ነው። ስድስተኛ ደግሞ ሞስት ሹገርስ ኢን ኔቸር አር ሞኖሳካራይድስ። ስድስተኛ ፎልስ ነው። እንግዲህ በተፈጥሮ ውስጥ የሚገኙ አብዛኞቹ ስኳሮች ሞኖሳካራይዶች ናቸው። አብዛኞቹ ስኳሮች እንግዲህ ሞኖሳካራይድ ናቸው። ፎልስ ነው። እንግዲህ በተፈጥሮ ውስጥ ያሉት የካርቦሃይድሬት አይነቶች እንግዲህ መለየት ጠቃሚ ነው። እነሱን መለየት ያስፈልጋል። በተፈጥሮ ውስጥ እንግዲህ አብዛኞቹ ስኳሮች የሚገኙት በፖሊሳካራይድ ናቸው እንደ ስታርች እና ሴሉሎስ መልክ ሲሆን፣ ሞኖሳካራይድ ደግሞ ግሉኮስ ደግሞ እነዚህ ትልልቅ ሞሌኪውሎች መገንቢያ ወይም ሞኖሞር ናቸው። ለምሳሌ ተክሎች ኃይልን የሚያገኙት ከግሉኮስ ነው። ግሉኮስ ምን በማያያዝ በስታርች መልክ ሲሆን፣ የሴል ግድግዳዎች ሴል ዋል ደግሞ የሚሰሩት ደግሞ ከሴሉሎስ ነው። ስለዚህ ሞኖሳካራይድ እንግዲህ መሰረታዊ ክፍሎች ቢሆንም በብዛት የሚገኙት በምንድን ነው? በፖሊሳካራይድ ነው። ሞኖሳካራይድ የሚለው አይሆንም፣ በፖሊሳካራይድ ነው። በደንብ ያዙ እንዳትወዛገቡ እዚህ ጋር። ሌላው ደግሞ እዚህ ጋር የምናየው ጥያቄ ደግሞ ሌላው እዚህ ጋር የምናየው ቹዝ ነው። ፓርትቱ ቹዝ ጥያቄዎችን እናያለን ማለት ነው። The process in which membrane of a vesicle can fuse within the plasma membrane and extends its content to the surrounding medium is called blank. A. Exocytosis. B. Endocytosis. C. Osmosis. D. Diffusion. E. Null. እንግዲህ አንደኛው ምንድነው የሚለን አንድ ቬስክል ከፕላዝማ ሜምብሬን ጋር በመዋሃድ በውስጡ የያዘውን ነገር ወደ ውጭ የሚያስወጣበት ሂደት ምን ይባላል? ወደ ውጭ የሚያስወጣበት ምንድነው ብለናል ባለፈው ስንማ ክላስ ላይ ኤክሶሳይቶሲስ ነው ብለናል። ኤክሶሳይቶሲስ ማለት ሴሎች በቬስክልስ ውስጥ ያሸጓቸውን ሞሌኪውሎች ለምሳሌ ሆርሞንስ ወይም ኒውሮትራንስሚተር ከሴል ሜምብሬን ጋር በማዋሃድ ወደ ውጭ የማስወጣት ሂደት ይጫወታሉ። ለምሳሌ የነርቭ ሴሎች እንግዲህ ኒውሮን መልእክትን ለማስተላለፍ የሚጠቀሙባቸው ኒውሮትራንስሚተር እንግዲህ ወደ ሌላ የነርቭ ሴል የሚያስተላልፉበት በዚህ ሂደት ነው። ኤክሶሳይቶሲስ ግን ለሴሎች ግንኙነትና ቆሻሻን ለማስወገድ ወሳኝ ሚና እንደሚጫወት በፕራይቬት ክላስ ላይ አይተናል። ሁለተኛው ደግሞ after being formed by ribosomes on the endoplasmic reticulum, what is the next organelle to which a protein may be transported? ሁለተኛው ደግሞ ምንድነው የሚለን በኢንዶፕላዝሚክ ሬቲኩለም ላይ ባሉ ሪቦዞም አማካኝነት አንድ ፕሮቲን ከተሰራ በኋላ ቀጥሎ የሚጓዘው ወደ የትኛው ኦርጋኔል ነው ይለናል። ወደ የትኛው ኦርጋኔል? ኤ ወደ ማይቶኮንድሪያ፣ ቢ ወደ ኒውክሊየስ፣ ሲ ወደ ስሙዝ ኢንዶፕላዝሚክ ሬቲኩለም፣ ዲ ወደ ጎልጂ አፓራተስ፣ ኢ ወደ ክሎሮፕላስት። መልሳችን ምንድነው? ወደ ጎልጂ አፓራተስ ነው የሚሄደው ማለት ነው። ስለዚህ ዲ ይሆናል መልሳችን ነው። በኢንዶፕላዝሚክ ሬቲኩለም ላይ ያሉ ሪቦዞም ፕሮቲን ከሰሩ በኋላ እነዚህም ፕሮቲን እንግዲህ ለተጨማሪ ሂደት ማሻሻያ ወይም ሞዲፊኬሽን እና እሸጋ ወይም ፓኬጂንግ ወደ ጎልጂ አፓራተስ ይላካሉ። ጎልጂ አፓራተስ እንግዲህ ልክ እንደ ፖስታ ቤት ሆኖ ፕሮቲኖችን ወደ ትክክለኛ መድረሻቸው በሴል ውስጥ ሆነም ከሴል ውጭ ይመድባል ብለን ባለፈው በክላሱ አይተናል። ስለዚህ ጎልጂ አፓራተስ እንግዲህ ለፕሮቲኖች የመጨረሻ ቅርጻቸውን እንዲይዙ እና ስራቸውን እንዲሰሩ ወሳኝ ሚና ይጫወታል ብለናል ባለፈው ክላስ ላይ። መልሳችን ጎልጂ አፓራተስ ይሆናል። ሶስተኛው what type of chemical reaction results the breakdown of organic polymers into their respective subunits? ሶስተኛ ደግሞ ትልልቅ ኦርጋኒክ ፖሊመሮች ወደ ትንሽ ንዑስ ክፍሎቻቸው ወደ ሰብዩኒትስ የሚከፋፈለው የኬሚካል ሪአክሽን አይነት ምን ይባላል? መልሳችን ይሆናል ኤ ይሆናል አዮናይዜሽን ይላል፣ ቢ ኦክሲዴሽን፣ ሲ ሃይድሮላይሲስ፣ ዲ ኮንደንሴሽን፣ ኢ ሲ ሃይድሮላይሲስ ይሆናል ማለት ነው።
እንግዲህ ሃይድሮላይሲስ ማለት የውሃ ሞለኪውሎች በመጠቀም ትልልቅ ፖሊመሮችን እንደ ፕሮቲን ወይም ስታርችን ወደ ሞኖመሮች ወይም ወደ ሞኖመራቸው ለምሳሌ ወደ አሚኖ አሲድስ ወይም ግሉኮዝ የመከፋፈል ሪአክሽን ነው። ለምሳሌ ምግብ በምንመገብበት ጊዜ በሰውነታችን ውስጥ ያለው ምግብ መፈጨት ሂደት በሃይድሮላይሲስ ወይም በሃይድሮላይሲስ አማካኝነት ካርቦሃይድሬትን ወደ ግሉኮዝ በመከፋፈል ሰውነታችን ኃይል ያቀርባል። ይህም እንግዲህ ኮንደንሴሽን ሪአክሽን ተቃራኒ ነው። መልሳችን ሃይድሮላይሲስ ሲ ይሆናል ማለት ነው፣ እንዳትረሱ። አራተኛ ደግሞ a guess in specific process is called blank. A unifying explanation of a range of observation is termed blank. እዚህ አራተኛው ጥያቄ በሳይንሳዊ ሂደት ውስጥ የሚደረግ ግምት ዳሽ ሲባል ለተለያዩ ምልከታዎች ደግሞ አጠቃላይ ማብራሪያ የሚሰጥ ጽንሰ ሀሳብ ደግሞ ዳሽ ይባላል። ስለዚህ መልሳችን ኤ ምን ይለናል? ቲዮሪ ኤንድ ሃይፖቴሲስ፣ ቢ ሃይፖቴሲስ ኤንድ ኮንትሮል፣ ሲ ቲዮሪ ኤንድ ኤክስፐሪመንት፣ ዲ ሃይፖቴሲስ ኤንድ ቲዮሪ፣ ኢ ኤክስፐሪመንት ኤንድ ቲዮሪ። ስለዚህ መልሳችን ዲ ነው። ሃይፖቴሲስ እና ቲዮሪ የሚለው መልስ ይሆናል። ሃይፖቴሲስ ማለት ለአንድ ምልከታ የሚሰጥ ሊፈተን የሚችል ግምታዊ ማብራሪያ ሲሆን ቲዮሪ ግን ብዙ ሃይፖቴሲሶችን በተደጋጋሚ በተደረጉበት ሙከራዎች በማረጋገጥ ለተለያዩ ክስተቶች ሰፊና አጠቃላይ ማብራሪያ የሚሰጥበት ሳይንሳዊ መርህ ሃይፖቴሲስ እንለዋለን ማለት ነው። ለምሳሌ ተክሎች እንግዲህ ለማደግ ብርሃን ያስፈልጋቸው የሚል ሃይፖቴሲስ ሲሆን የሴል ቲዮሪ ግን ሁሉም ህይወት ያላቸው ነገሮች ከሴሎች የተሰቡ መሆናቸውን ያብራራል። ዲፈረንሳቸው የሃይፖቴሲስ እና የቲዮሪ እንግዲህ ይህን ይመስላል ነው። አይቀሩም በዚህ ፈተና ይመጣ፣ በደንብ ያዙ። በተጨማሪ ደግሞ ፕራይቬት ክላሱ ላይ ቪዲዮዎችን በደንብ ያዋቸው የተሰሩትን። ስለዚህ መልሳችን ምን ይሆናል ማለት ዲ ይሆናል ማለት ነው። አምስተኛ ማይቶኮንድሪያ ኤንድ ክሎሮፕላስት ዜር ኦል ኦፍ ዘ ፎሎዊንግ ካራክተሪስቲክስ ኤክሴፕት። አምስተኛ ደግሞ ማይቶኮንድሪያ እና ክሎሮፕላስት ከሚከተሉት ባህሪያት ውስጥ የትኛውን አይጋሩም ይለናል። ኤ አር ካፔብል ኦፍ ኤቲፒ ሲንቴሲስ፣ ቢ ሃቭ ደብል ሜምብሬን፣ ሲ ካፕቸር ኤነርጂ ኦፍ ሰንላይት፣ ዲ ፖሰስ ዜር ኦውን ዲኤንኤ፣ ኢ ዌር ሰልፍ ሪፕሊኬቲንግ ኦርጋንስ። መልሳችን ይሆናል ማለት ነው ሲ ይሆናል ማለት ነው። ምን ካፕቸር ዘ ኤነርጂ ኦፍ ሰንላይት የሚለው ይሆናል እንግዲህ። ምክንያቱም ደግሞ ሲሆንበት ለምንድን ነው ማይቶኮንድሪያ ክሎሮፕላስት ሁለቱም ለሴል ኃይል በማመንጨት ረገድ ወሳኝ ቢሆኑም የሚጠቀሙበት የኃይል ምንጭ ይለያያል ነው። ሁለቱም የራሳቸውን ዲኤንኤ እና ድርብ ሜምብሬን ያላቸው እና ኤቲፒ የሚያመርቱ ቢሆንም የፀሐይ ብርሃን እንግዲህ ወደ ኬሚካል ኤነርጂ መቀየር የሚችለው ክሎሮፕላስት ብቻ ነው፣ ማይቶኮንድሪያ አይችልም ነው። እሱ ብቻ በፎቶሲንቴሲስ ሂደት ውስጥ ክሎሮፕላስት ብቻ ነው። ማይቶኮንድሪያ ደግሞ ኃይል የሚያገኘው ከምግብ ሞለኪውል እንደ ግሉኮስ እና በሴሉላር ሪስፓይሬሽን ሂደት ውስጥ ነው። ስለዚህ የፀሐይ ብርሃን መጠቀም እንግዲህ የክሎሮፕላስት ብቸኛ ባህሪ ስለሆነ መልሳችን ሲ ይሆናል ማለት ነው። ስድስተኛ saturated fats have all of the following characteristics except A they are solid at room temperature, B they have single bonds within the carbon chain, C they are usually obtained from animal sources, D they tend to dissolve in water easily. ስድስተኛ ደግሞ ምንድነው የሚለን ከሚከተሉት ሳቹሬትድ ፋትስ ባህሪ ያልሆነው የቱ ነው ይላል። ስለዚህ መልሳችን ማለት ዲ ይሆናል። they tend to dissolve in water easily ይሆናል። ሳቹሬትድ ፋትስ ወይም ሳቹሬትድ ፋትስ የምንላቸው በካርበን ሰንሰለታቸው ውስጥ እንግዲህ ሲንግል ቦንድ ብቻ ያላቸው በክፍል ሙቀት ወይም ሩም ቴምፕሬቸር ላይ የረጋ ሶሊድ ቅርጽ ያላቸውና አብዛኛውን ጊዜ ከእንስሳት ተዋጽኦ የሚገኙ ናቸው ብለናል ባለፈው ፕራይቬት ክላስ ላይ ስንማር። ነገር ግን እንደ ሁሉም ሊፒድስ ሁሉ እነሱም ነን ፖላር በመሆናቸው በውሃ ውስጥ በቀላሉ አይሟሙ ወይም ሃይድሮፎቢክ ናቸው። ለምሳሌ ቅቤ ሳቹሬትድ ፋት ሲሆን በውሃ ውስጥ እንደማይቀልጥ እናውቃለን። ስለዚህ ለዚህ ምክንያት ነው መልሳችን ዲ የሆነው ነው። ሰባተኛ you are studying a newly dissolved species and went to analyze this genetic information. What type of molecule would you analyze? እንግዲህ አዲስ የተገኘ ህይወት ዝርያ የዘር መረጃ ወይም ጄኔቲክ ኢንፎርሜሽን ለማጥናት ከፈለግህ የትኛውን የሞሌኪል አይነት ነው የምትመረምረው ይላል። የትኛውን አይነት ሞሌኪል ነው የምትመረምረው? ኤ ፕሮቲን ነው ይላል፣ ቢ ኒውክሊክ አሲድ ነው ይላል፣ ሲ ካርቦሃይድሬት ነው ይላል፣ ዲ ሊፒድ ነው ይላል። መልሳችን ኒውክሊክ አሲድ ነው። ባለፈው ፕራይቬት ክላስ በደንብ ተምረነዋል፣ ተወያይተንበታል። ለምን እንደሆነ በኬዝም አይተነዋል። እንግዲህ በደንብ ምናልባት ፕራይቬት ክላስ ያላወቃችሁት ወይም ያልተመዘገባችሁ ካላችሁ ትንሽ ነገር ልባቸው። እንደ ፕሮቲን፣ ካርቦሃይድሬት እና ሊፒድ ያሉ ሌሎች ሞሌኪውሎች እንግዲህ ጠቃሚ ተግባራት ቢኖራቸው የዘረመል መመሪያውን ወይም ጄኔቲክ ብሉፕሪንት የሚይዘው ዲኤንኤ ነው። ስለዚህ የአንድን ዝርያ ማንነት ለማወቅ የኒውክሊክ አሲድ ቅደም ተከተል ማጥናት ያስፈልጋል። ለዛ ነው ኒውክሊክ አሲድ መልሳችን የሆነው ማለት ነው። ወደዚህኛው ፔጅ ስንመጣ ደግሞ ስምንተኛ what structure is common to all cells?
ለሁሉም ሴል በሁሉም ሴሎች ውስጥ በጋራ የሚገኝ አወቃቀር የቱ ነው ይለናል። ኤ ክሎሮፕላስት፣ ቢ ሴል ሜምብሬን፣ ሲ ሴል ዋል፣ ዲ ማይቶኮንድሪያ፣ ኢ ኒኩለስ። መልሳችን ይሆናል ባለፈው ክላስ ላይ ባየነው መሰረት ሴል ሜምብሬን ይሆናል። እንግዲህ ከነዚህ ውስጥ እንግዲህ ሴል ሜምብሬን ዋነኛው ነው። ይህም እንግዲህ የሴሉን ውስጣዊ ክፍል ከውጫዊ ጋር የሚለይ እና ንጥረ ነገር ዝውውር የሚቆጣጠርልን ክፍል ሴል ሜምብሬን ይባላል። እነ ኒኩለስ፣ ማይቶኮንድሪያ፣ ክሎሮፕላስት ያሉ ኦርጋኖች በፕሮካሪዮቲክ ሴል ውስጥ አይገኙም ነው። ሴል ዋል ደግሞ በእንስሳት ሴሎች ውስጥ የለም። ስለዚህ ኮመን አይሆንም ነው። በሁሉም ሴሎች ውስጥ በጋራ የሚገኘው ሴል ሜምብሬን ነው። ሴል ሜምብሬን መልሳችን ቢ ይሆናል ማለት ነው። 9ኛ which one of the following are not important of sodium or potassium pump in the cell? A osmoregulation in animal cell, B maintaining electrical signals in nervous cells and muscles, C in glycolysis and photosynthesis, D none. 9ኛ ጥያቄ ደግሞ ከሚከተሉት ውስጥ የሶዲየም ወይም ፖታሲየም ፐምፕ ጠቃሚ ተግባር ያልሆነ የቱ ነው? ባለፈውም ክላስ ላይ በደንብ ያዟት ብያቸው ነው። በችን ፖይንት ፈተና ይመጣ ብያቸው ነው። ባያቸው አመጣውታል። በቃ ነገርኳችሁ ነገሮች እንደ እያንዳንዱ ፈተና ላይ አይቀሩም። በቃ ፖይንቶቹ ያመጧቸዋል። እንግዲህ መልሳችን ምንድነው? ሲ ነው። ከኢንግላይኮላይሲስ ኤንድ ፎቶሲንቴሲስ ነው። እንግዲህ ሶዲየም እና ፖታሲየም ፐምፕ በሴል ሜምብሬን ውስጥ የሚገኝና ለብዙ የሴል ተግባራት ወሳኝ የሆነ ፕሮቲን ነው። እንግዲህ ዋና ተግባሮቹ በነርቭና በመስል ሴል ውስጥ ኤሌክትሪካል ሲግናል መጠበቅና በአኒማል ሴል ውስጥ ደግሞ የኦስሞ ሬጉሌሽን የውሃ መጠን መቆጣጠር ናቸው። ነገር ግን እንደ ግላይኮላይሲስ እና ፎቶሲንቴሲስ ባሉ የሜታቦሊዝም ሂደቶች ውስጥ ቀጥተኛ ሚና የለውም። እነዚህ ሂደቶች እንግዲህ በሳይቶፕላዝም እና በክሎሮፕላስት ውስጥ እንግዲህ በሌሎች ኢንዛይም አማካኝነት ይከናወናሉ ማለት ነው። ይህንን ፖይንት በደንብ ልትይዙልኝ ይገባል። ያመጧቸዋል። የሆነ አቀይረው ቦታ ይመጣል። እንደዚህ አይነት ጥያቄ ብዙ ጊዜ እየተደጋገመ ነው። ብዙ ፈተናዎችን እየሰራሁ ነበር ለእናንተ ብዬ ፕራይቬት ክላስ ላይ በጣም ብዙ ፈተና ስለተለቀቀ እና እያየሁ ነበር። ተደጋግመው ይመጣሉ። ያዙ በደንብ። 10ኛ ደግሞ ይሄኛው ሲ ነው ብለናል። 10ኛው which one of the following are true about active transport except እንግዲህ ከሚከተሉት ውስጥ ለአክቲቭ ትራንስፖርት እውነት ያልሆነው የቱ ነው? እውነት ያልሆነው የትኛው ነው የለም ነው። ኤ ኒድ ኢነርጂ፣ ቢ ሙቭመንት ኢን አጌንስት ኮንሰንትሬሽን ግሬዲየንት፣ ሲ ኒድ ስኬለር ፕሮቲን፣ ዲ ሙቭመንት ኢዝ ቱዋርድስ ኮንሰንትሬሽን ግሬዲየንት። ስለዚህ መልሳችን ምንድነው? ባለፈው ክላስ ላይ እንደነገርኳችሁ መልሱ ዲ ይሆናል። ሙቭመንት ኢዝ ቱዋርድ ኮንሰንትሬሽን ግሬዲየንት የሚለው እሱ ነው መልሳችን። እንግዲህ አክቲቭ ትራንስፖርት ኃይል ወይም ኤቲፒን በመጠቀም ንጥረ ነገሮችን ከዝቅተኛ ኮንሰንትሬሽን ወደ ከፍተኛ ኮንሰንትሬሽን አጌንስት ኮንሰንትሬሽን ግሬዲየንት ያጓጉዛል ነው። ወደ ኮንሰንትሬሽን ግሬዲየንት አቅጣጫ የሚደረግ እንቅስቃሴ ከከፍተኛ ወደ ዝቅተኛ ፓሲቭ ትራንስፖርት እንጂ ለምሳሌ እንደ ዲፊውዥን ሲሆን ኃይልን አይጠቀምም። ስለዚህ ሙቭመንት ኢዝ ቱዋርድ ኮንሰንትሬሽን ግሬዲየንት የሚለው አባባል የአክቲቭ ትራንስፖርት ባህሪ አይደለም። ስለዚህ መልሳችን ዲ ይሆናል ማለት ነው። 11ኛ a membrane protein could have which one of the following functions? በሜምብሬን ውስጥ የሚገኝ ፕሮቲን ከሚከተሉት ወይም ፕሮቲኖች ከሚከተሉት ተግባራት ውስጥ የትኛው ሊያከናውን ይችላል ይለናል። ኤ ኤነርጂ ስቶሬጅ፣ ቢ ኦክሲጅን አፕቴክ፣ ሲ ተርማል ኢንሱሌሽን፣ ኢ ኢንዛይማቲክ አክሽን። 11ኛ እንግዲህ መልሳችን ዲ ኢንዛይማቲክ አክሽን የሚለው ይሆናል ማለት ነው። ምክንያቱ ደግሞ ከነዚህ መካከል አንዳንዶቹ እንደ ኢንዛይም ሆነው በማገልገል በሜምብሬኑ ላይ ወይም በአቅራቢያው ኬሚካል ሪአክሽን ያፋጥናሉ። ለምሳሌ በአንጀታችን ውስጥ ያሉ አንዳንድ ኢንዛይም በሜምብሬን ላይ ተጣብቀው ምግብን ለመፍጨት ይረዳሉ። ኤነርጂ ስቶሬጅ የሊፒድ እና የካርቦሃይድሬት ተግባር ሲሆን ተርማል ኢንሱሌሽን ደግሞ የፋትስ ዋና ተግባር ነው። በዚህ ምክንያት ኢንዛይማቲክ አክሽን የሚለው ወይም ኢንዛይማቲክ አክሽን የሚለው ዲ መልሳችን ይሆናል። ሊያከናውን ይችላል። ተግባር በሜምብሬን ውስጥ የሚገኝ ፕሮቲን ከሚከቱ ተግባራት ውስጥ የትኛው ሊያከናውን ይችላል የሚለው ኢንዛይማቲክ አክሽን የሚለው መልሳችን ዲ ይሆናል። ሌላው ደግሞ 12ኛ which one of the following correctly matches an organ within its function? 12ኛ ደግሞ ከሚከተሉ ጥምረቶች ውስጥ የኦርጋኔሉን ትክክለኛ ተግባር ወይም ተግባሩ በትክክል የሚያገኘው ወይም የተዛመደው ከየትኛው ጋር ነው ይለናል። ኤ ማይቶኮንድሪያ ፎቶሲንቴሲስ፣ ቢ ራይቦዞም ማኑፋክቸር ኦፍ ሊፒድስ፣ ሲ ኒኩለስ ሴሉላር ሬስፓይሬሽን፣ ዲ ላይሶሶም ሙቭመንት፣ ኢ ቫኪዩል ስቶሬጅ። መልሳችን ቫኪዩል ስቶሬጅ የሚለው ይሆናል ማለት ነው። እሱ የሆነበት ደግሞ ምክንያት እያንዳንዱ እንግዲህ ኦርጋኔ የራሱ የሆነ ተግባር አለው ማለት ነው። ቫኪዩል ደግሞ በተለይም በእጽዋት ሴሎች ውስጥ ውሃ፣ ምግብና ቆሻሻን የማከማቸት ስቶሬጅ ዋና ተግባር አለው። ማይቶኮንድሪያውን ደግሞ ለሴሉላር ሬስፓይሬሽን እንጂ ለፎቶሲንቴሲስ አይደለም። ራይቦዞም ደግሞ ፕሮቲን እንጂ ሊፒድ አያመርትም። ኒኩለስ ደግሞ የዘረመል መረጃን ይቆጣጠራል እንጂ
ሴሉላር ሬስፓይሬሽን አያከናውንም። ስለዚህ ትክክለኛው ቫኪዩል ስቶሬጅ የሚለው ኢ ይሆናል ማለት ነው መልሳችን። ቫኪዩል ስቶሬጅ የሚለው ኢ ትክክለኛው መልሳችን ይሆናል ማለት ነው። ሶ ቀጣይ ደግሞ የምናየው 13ኛ ነው። one of the following is ketose organic molecule 13ኛ ከሚከተሉት ኦርጋኒክ ሞለኪውል ውስጥ ኬቶዝ የሆነው የቱ ነው ይለናል። ኬቶዝ የሆነው የትኛው ነው? ኤ ጋላክቶስ፣ ቢ ማኖስ፣ ሲ ፍሩክቶስ፣ ዲ ግላይሰራይድ፣ ኢ ሪቦዞም። ስለዚህ መልሳችን ምንድነው? ክላስ ላይ በተማርነው መሰረት ፍሩክቶስ የሚለው ይሆናል። ፍሩክቶስ እንግዲህ በኬሚካል አወቃቀር ውስጥ ኬቶስ ግሩፕ ስላለው ኬቶስ ስኳር ይባላል። እንግዲህ ግሉኮስ እና ጋላክቶስ ያሉ ሌሎች ስኳሮች ደግሞ አልዲሃይድ ግሩፕ ስላላቸው አልዶዝ ይባላል። ይህም እንግዲህ በይህም ልዩነት ምክንያት በማድረግ በሜታቦሊዝም ውስጥ እንግዲህ ያላቸው ሚና ይወሰናል ማለት ነው። ስለዚህ መልሳችን ሲ ፍሩክቶስ የሚለው ይሆናል ማለት ነው። 14ኛ ደግሞ blank is organic where protein synthesizing initializing takes place and served as genetic but prints of cell during replication 14ኛ ትንሽ ጫፍ ላይ ተቆርጧል። ጄኔቲክ ብሉፕሪንት ለማለት ነው። ጄኔቲክ ብሉፕሪንት ኦፍ ሴል ዱሪንግ ሪስፓይሬሽን ብላችሁ ያዙት። እንደዛ ነው የሚሆነው ጥያቄ። 14ኛ እንግዲህ የፕሮቲን ምርት የሚጀመርበት መመሪያ የሚሰጥና በሬፕሊኬሽን ጊዜ እንደ ጄኔቲክ ብሉፕሪንት የሚያገለግል ኦርጋኔል ዳሽ ነው። ይሄ ሁላችሁ የምታውቁት ነው። ባለፈው ፕራይቬት ክላስ ላይ በደንብ አይተዋል። መልሱ ምንድነው? ኒውክሊየስ ነው። ኒውክሊየስ ውስጥ እንግዲህ በኒውክሊየስ ውስጥ ዲኤንኤ በኒውክሊየሱ በውስጡ ዲኤንኤ ስለሚይዝ የትኛው ፕሮቲን መመረት እንዳለበት የሚወስነው የዘረመል መመሪያ ወይም ጄኔቲክ ብሉፕሪንትን ይይዛል። ይህ መመሪያ እንግዲህ በትራንስክሪፕሽን ወደ ኤምአርኤንኤ ከተገለበጠ በኋላ ወደ ሪቦዞም በመሄድ ፕሮቲን እንዲመረት ያደርጋል። ስለዚህ የሂደቱ መጀመሪያና ቁጥጥር የሚካሄደው በኒውክሊየስ ውስጥ ነው። መልሳችን ኤ ኒውክሊየስ ይሆናል ማለት ነው። 15ኛ which cellular organ is not involved in protein synthesis 15ኛ ደግሞ ምን ይለናል? ከሚከተሉ ሴሉላር ኦርጋኖች ውስጥ በፕሮቲን ሲንተሲስ ሂደት ውስጥ የማይሳተፈው የቱ ነው? በደንብ ታውቁታላችሁ። ፕራይቬት ክላስ የተማራችሁ ልጆች ማለት በጣም ቀላል የሚባል ነው። ኤ ዲኤንኤ፣ ቢ ሪቦዞም፣ ሲ ቫኪዩል፣ ዲ ጎልጂ ኮምፕሌክስ፣ ኢ አርኤንኤ። በዚህ መልሳችን ይሆናል ሲ ቫኪዩል የሚለው ይሆናል ማለት ነው። እንግዲህ ዲኤንኤ በኒውክሊየስ ውስጥ መመሪያውን ይሰጣል። ሪቦዞም ደግሞ ፕሮቲን ይገነባል። ጎልጂ ኮምፕሌክስ ደግሞ ያሻሽላል። አርኤንኤ ደግሞ መልእክትን ያስተላልፋል። ቫኪዩል ግን ዋና ተግባሩ ማከማቸት ወይም ስቶሬጅ በመሆኑ በፕሮቲን ሲንተሲስ ውስጥ እንግዲህ ቀጥተኛ ተሳትፎ የለውም ነው። 15ኛ ጥያቄ ሲ ቫኪዩል የሚለው ይሆናል ነው። ምንድነው ጥያቄ? ከሚከተለው ሴሉላር ኦርጋን ውስጥ በፕሮቲን ሲንተሲስ ሂደት ውስጥ የማይሳተፈው የቱ ነው? የማይሳተፈው ናት ኢንቮልቭድ የማይሳተፈው የቱ ነው? ቫኪዩል አይሳተፍም ነው። እሱ ነው። 16ኛ ደግሞ which cellular organelle contain enzymatic removing toxic cellular debris A ribosome, B lysosome, C cytoskeleton, D centrosome, E all 16ኛ ጥያቄ ደግሞ ምንድነው የሚለን? በሴል ውስጥ ያሉ መርዛማ ቆሻሻዎችና አሮጌ አካላት የሚያስወግዱ ኢንዛይምን የያዘው ኦርጋኔል የትኛው ነው? የትኛው? ባለፈው ፕራይቬት ክላስ ምን ብያቸዋለሁ? ላይሶሶም ላይ ነው። አያችሁ እንዴት አድርገው ፈተና እንደሚያመጡት። ባለፈውም እንደዚህ እንደሚያመጡት እያሳየኋችሁ ነበር። እንግዲህ በውስጡ ኃይለኛ የሆነ ሃይድሮላይት ኢንዛይም የያዘ ሲሆን እነዚህ ኢንዛይም እንግዲህ አረጅ ኦርጋኔል ወደ ሴሉ የገቡ ባክቴሪያዎች እና ሌሎችን እንግዲህ አላስፈላጊ ነገሮችን በመከፋፈል ሴሉን ያጸዳል ነው። ማን? ላይሶሶም ነው። ይህ ሂደት እንግዲህ አውቶፌጅ በመባልም ይታወቃል። ይህ እንግዲህ በሴሉ ጤነኛነት ወሳኝ ሚና ይጫወታል። ሴሉ ጤነኛ እንዲሆን ትልቅ ሚና ይጫወታል። ላይሶሶም እንግዲህ የሴል የምግብ መፍጫ ስርዓት ወይም የቆሻሻ ማስወገጃ በመባልም ይታወቃል። ላይሶሶም ያዟት። የሆነ ጥያቄ እንደውም ደረቅ ላይ አመጣዋት አይቻታለሁ። በደንብ ያዙ፣ ለዩና ይያዙ። እንግዲህ በተጨማሪ ፕራይቬት ክላስ ያልተመዘገባችሁ በጊዜ ተመዝገቡና ብዙ ነገር ታተርፋላችሁ። ክፍያውም ዝም ብሎ ኖርማል የሻይ አፎርዴብል ነገር ነው። በጣም ሎ ነው። ሁላችሁም እንድትሳተፉ ታስቦ ስለሆነ የተደረገው። በተጨማሪ ዩቲዩባችን ሰብስክራይብ አድርጉ፣ የኖቲፊኬሽን ምልክቱን ኦን አድርጉ፣ ቪዲዮ ስለቅ ቶሎ እንዲደርሳችሁ። ቀጣይ ደግሞ እስኪ ፓርት 3 ፊሊንግ ብላንክ ስፔሱን የምንሰራ ይሆናል ማለት ነው። አንደኛ ዲቴክቲንግ ስቲሙሊ ኤንድ ጊቪንግ ታይምሊ ሪስፖንስ ኢዝ ተርምድ አስ ብላንክ። እንግዲህ ከአካባቢ የሚመጡትን ማነቃቂዎች ወይም ስቲሙሊ በመለየት ፈጣን ምላሽ የመስጠት ባህሪ ምን ይባላል? ባለፈው ምን ይባላል? ኢሪታቢሊቲ ይባላል። ኢሪታቢሊቲ ማለት አንድ ኦርጋኒዝም በውጫዊም ሆነ በውስጣዊ አካባቢ ለሚከሰት ለውጥ ወይም ማነቃቂያ ስቲሙለስ ምላሽ የመስጠት ችሎታ እንለዋለን
ኢሪታቢሊቲ ይባላል። ኢሪታቢሊቲ ይባላል። በደንብ ያዙልኝ። ሁለተኛው ደግሞ ብላንክ ኢዝ አን ኢነር ሜምብሬን ኦፍ ማይቶኮንድሪያ ዛት ፎርም አ ሲሪስ ኦፍ ኢንፎልዲንግ ካቪቲ ፊልድ ዊዝን ጄሊ ላይክ ማትሪክስ። እቺ ደግሞ ምን ትባላለች? ጥያቄው ምንድነው እንደሚለው በማይቶኮንድሪያ ውስጥ የሚገኘውና ወደ ውስጥ በርካታ እጥፋቶችን በመፍጠር በፈሳሽ ማትሪክስ የተሞላው የውስጠኛው ሜምብሬን ክፍል ምን ይባላል? ክሪስቴ ይባላል። ፕራይቬት ክላስ ነግሬያቸዋለሁ። ክሪስቴ ምን እንደሆነ ተግባሩን አስረድቻቸዋለሁ። ግን እንዳልተመዘገባችሁ ሜይ ቢ ክሪስቴ ማለት የማይቶኮንድሪያ ውስጠኛው ሜምብሬን የሚፈጥራቸው በርካታ እጥፋቶች ሲሆን ዋና ጥቅማቸው ለኤሌክትሮን ትራንስፖርት እና ኤቲፒ ሲንቴሲስ የሚያስፈልጉትን የፕሮቲን ለመያዝ ሰፊ ሰርፌስ መፍጠር ነው ዋና ዓላማቸው። ልክ እንደ ትንሽ አንጀት ቪሊ እነዚህ ጥፋቶች እንግዲህ የኃይል ምርትን ኤፊሽንሲ በከፍተኛ ሁኔታ ይጨምሩናል። ስለዚህ ክሪስቴ በሴሉ የኃይል ማመንጫ ሂደት እንግዲህ ወሳኝ ሚና ይጫወታል። ሌላው ደግሞ ምንድነው የሚለን? ይሄኛው ደግሞ ምንድነው? ራይት ፎር ኮቫለንት ቦንድስ ኦፍ አሚኖ አሲድ ሴንተር ካርበን አተም ይላል። እንግዲህ እዚህ ጋር የሚጀምረው ምንድነው ጥያቄው የሚለን? አንድ አሚኖ አሲድ ማዕከላዊ የካርበን አተም የሚፈጥራቸው 4 ኮቫለንት ቦንዶችን ጥቀሱ ይላል። እንግዲህ ሴንተር ካርበን አተም ዘ አልፋ ካርበን ኦፍ አን አሚኖ አሲድ ኢዝ ኮቫለንትሊ ቦንድድ ቱ 4 ዲፈረንት ግሩፕስ ብለን ባለፈው ተማሪ። የመጀመሪያው አሚኖ ግሩፕ ነው። አሚኖ ግሩፕ የምንለው ወይም NH2 ይሆናል ማለት ነው። ሁለተኛው ደግሞ ካርቦክሳይል ግሩፕ ወይም COOH ይሆናል ማለት ነው የሚፈጥረው። ሶስተኛው ሃይድሮጅን አተምን ይፈጥራል ብለናል። አራተኛው ደግሞ ምንድን ያየነው? አራተኛው ቫሪያብል አር ግሩፕ ወይም ሳይድ ቼን ይፈጥራል ነው። ቫሪያብል አር ግሩፕ ወይም ሳይድ ቼን ይፈጥራል። እሱም አሚኖ አሲዶች ጋር ከተለያዩ አሚኖ አሲዶች ጋር ኮኔክት እንዲያደርግም ይጠቅማል። እነኚህ ናቸው እንግዲህ አራቱ ማለት ነው። ሌላው አራተኛው ጥያቄ ደግሞ ሊስት 4 ፋንክሽንስ ኦፍ ሳይቶስኬለተን፣ ቢያንስ 4 የሳይቶስኬለተንን ጥቅም ጥቀስ ነው። የመጀመሪያው ስትራክቸራል ሰፖርት ነው። ለዛ ለቦኑ ስትራክቸራል ሰፖርት ይጠቅማል። ሁለተኛው ኦርጋናይዚንግ ኢትስ ኮንተንትስ ነው። ኮንተንቶችን በዛ በሳይቶፕላዝም ውስጥ የተለያዩ ኮንተንቶችን ኦርጋናይዝ በማድረግ ይጠቅመናል። ሌላው ደግሞ ሴል ሙቭመንት ወይም ሞቲሊቲ ነው። ሞቲሊቲ ያ ማለት ለሴል ሙቭመንት ሴሎቹ በሰዓት ሙቭ እንዲያደርጉ እንዲንቀሳቀሱ ይጠቅማል። አራተኛው ኢንትራሴሉላር ትራንስፖርት ነው። ለኢንትራሴሉላር ትራንስፖርትም እንደሚጠቅም በደንብ በፕራይቬት ክላስ ላይ አይተናል። እንግዲህ የዛሬ የነበረን የተዘጋጀው የሚድ ኤግዛም ዝግጅት ይህን ይመስል ነበር። ከዚህ በተጨማሪ ፕራይቬት ክላስ ላይ የተለቀቁ ጥያቄዎችን ስሩ፣ ቪዲዮን በደንብ ተከታተሉ፣ አማርኛና እንግሊዝኛ ኖቱን በደንብ አንብቡ። በተጨማሪ ኪውዞችን ስሩ። ከዚህ ውጭ ምንም ፈተና ማደፍኑበት ምክንያት የለም። እንግዲህ በተጨማሪ ለፍሬሽማን ጓደኞቻችሁ ይህን ቪዲዮ ሼር በማድረግ የእኛ ተማሪ እንዲሆኑ እንድታደርጉ በአክብሮት እንጠይቃለን። በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱ። ከዚህም በተጨማሪ ሁሉንም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዝኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ፣ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቆታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው።